በአዋጅ ቁጥር 1265 ህዝባር 2014 የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ሀገራዊ ምክክር በሀገራችን ዘላቂ ሰላም መግባባትና ዲሞክራሲያዊ ስርዓት እንዲሰፍን ያለውን ከፍተኛ ሀገራዊ ፋይዳ በመገንዘብ በርካታ ተግባራትን አከናውኗል። ሐምሌ 8 ቀን 2018 ዓ.ም በታላቅ ድምቀት በይፋ የተጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ ኮሚሽኑ ነፃና ገለልተኛ ሆኖ ባዘጋጀው የአሰራር ስርዓትና ቅድመ መሰረት በመልካም ሁኔታም እየተከናወነ ነው። ሀገራዊ ምክክር ሂደቱ ኢትዮጵያ የገጠማትን ጥልቅና ውስብስብ ፖለቲካዊና ማህበራዊ ልዩነቶች በምክክርና በሰላማዊ መንገድ ለመፍታት የተከፈተ ታሪካዊ እድል ነው። ሂደቱ ለሀገራችን ዘላቂ ሰላምና አንድነት ያለው ፋይዳ እጅግ ከፍተኛ በመሆኑ ሁሉም ወገኖች በባለቤትነት ሊንከባከቡት ይገባል። ኮሚሽኑ በሕግ በተሰጠው ስልጣንና ኃላፊነት መሰረት ሂደቱን በነፃነት፣ በገለልተኝነት፣ በአካታችነትና በአሳታፊነት ለማስኬድ ትኩረት ሰጥቶ እየሰራም ይገኛል። የምክክር ሂደት የማንኛውም ፓርቲ መንግስት አካል ወይም የተለየ ቡድን የፖለቲካ አጀንዳ ለማስፈጸም የሚውል መድረክ አይደለም። ይልቁንም የተለያዩ ፍላጎቶችና አቋሞች በእኩልነት የሚቀርቡበትና በምክክር የጋራ መግባባት ለመፍጠር የሚሰራበት ሀገራዊ መድረክ ነው። በሂደቱ ያጋጠሙ ተግዳሮቶችም ነበሩ። በየመካከሉ በኮሚሽኑም ይሁን በተመካካሪዎች በኩል የተስተዋሉ ጉድለቶችና የተፈጠሩ ቅሬታዎችን በአግባቡ ለመፍታትና ምላሽ ለመስጠት ጥረት በማድረግ ጭምር የተገኘ ውጤት ነው። ከዚህ አኳያ የኮሚሽኑን የስራ እንቅስቃሴና ሂደቶች በተመለከተ የአማራ ብሔራዊ ንቅናቄ አብን በቅርቡ የሰጠው መግለጫ አስመልክቶ የሚከተለው ማብራሪያ መስጠት አስፈላጊ ሆኖ ተገኝቷል። በዚህ መሰረት ሂደቱ አካታችና አሳታፊ አይደለም የሚለውን የአብን አቋም ኮሚሽኑ ተገቢው ምርመራና ማጣራት ካደረገ በኋላ የፖለቲካ ፓርቲውን ድምዳሜ ኮሚሽኑ የማይጋራ መሆኑን ለመግለጽ ይወዳል። በምክክር ጉባኤው ከተለያዩ የህብረተሰብ ክፍሎች፣ ከፖለቲካ ፓርቲዎች፣ ከተቋማትና ማህበራት፣ የፌዴራል የክልልና የከተማ አስተዳደሮች መንግስት አካላት፣ ታዋቂ ኢትዮጵያውያን፣ የቀድሞ ታጣቂ ኃይሎች፣ የዲያስፖራ ማህበረሰብና ሌሎች ባለድርሻ አካላት ተወክለው የተለያዩ ድምጾች በሂደቱ እየተሳተፉና እየተደመጡም ይገኛሉ። አብንም እስካሁን በምክክር ሂደቱ ንቁ ተሳትፎ እያደረጉ ካሉ የፖለቲካ ፓርቲዎች መካከል አንዱ ነው። ኮሚሽኑ የማንኛውንም ተመካካሪ አቤቱታና ቅሬታ በቀላሉ የሚያልፈው ጉዳይ አይደለም። አብንን ጨምሮ ከተለያዩ አካላት ለሚቀርቡ ቅሬታዎች በቅሬታ አፈታት ስርዓቱ መሰረት ምላሽ እየሰጠም ይገኛል። የምክክሩን ሂደት ለማሻሻል የሚቀርቡ ገንቢ አስተያየቶችና ቅሬታዎችም በተገቢው መንገድ በማየት የምክክር ሂደቱን ጤናማና ውጤታማ ለማድረግ እስከረዱ ድረስ በግብዓትነት ለመውሰድ ኮሚሽኑ ዝግጁ ነው። ስለሆነም የኢትዮጵያ ሀገራዊ ምክክር ኮሚሽን በዚሁ አጋጣሚ አብንንና ሌሎች ባለድርሻ አካላትን በቀሪው የምክክር ሂደት በንቃት እንዲሳተፉና የጋራ መግባባት ለመፍጠር እንዲተባበሩ የአክብሮት ጥሪውን ያቀርባል። ሀገራዊ ምክክር የአንድ ወገን ድል ወይም የሌላ ወገን ሽንፈት አይደለም። ኢትዮጵያ የምትሻገርባቸውን የጋራ መፍትሄዎች ለማፈላለግ የሚያግዝ ሁሉንም አሸናፊ የሚያደርግ ሂደት ነው። ኮሚሽኑ የሁሉንም ዜጎችና ተመካካሪዎች ድምጽ በእኩልነት ለማዳመጥና ሂደቱን በነፃነት በገለልተኝነት ለመምራት ያለውን ቁርጠኝነት ዳግም ያረጋግጣል። በመጨረሻም ኮሚሽኑ መላው ኢትዮጵያ ሕዝቦች፣ ሁሉም የፖለቲካ ፓርቲዎች፣ የሲቪክ ማህበራትና ልዩ ልዩ ተቋማት ለምክክሩ ስኬታማነትና ለሚያደርጉትን ቀጣይነት ያለው አዎንታዊ አስተዋጽኦ አጠናክረው እንዲቀጥሉም አጥብቆ ያሳስባል። ኢትዮጵያ እየመከረች ነው። ሀገራዊ ምክክር ለሀገራዊ መግባባት። የኢትዮጵያ ሀገራዊ ምክክር ኮሚሽን ነሐሴ 11 2018 ዓ.ም አዲስ አበባ